በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መዝሙር 102 ወይም በቅንፍ 103 የዳዊት መዝሙር። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማስነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆቹም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ፣ ሁልጊዜም አይቀስፍም፣ ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል፣ ፍጥረታችንን እርሱ ያውቃልና። አዎ ወገኖቼ ሥጋ ለበስነንና አቤቱ እኛ አፈር እንደሆንን አስብ። ሰው ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው፣ ቃል ኪዳኑን በሚጠብቁ። እንግዲህ ወገኖቼ ቃል ኪዳኑን በሚጠብቁ የሚለውን ቃል ልብ ብላችሁ ጨብጡ። ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው። ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች። መንግስቱም ሁሉን ትገዛለች፣ የማይገዛ የለም። ቃሉን የምትፈጽሙ ብርቶችና ኃያላን፣ የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊት ሁሉ ፈቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶች ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ።
አሜን። እግዚአብሔር አምላካችን ክብር ምስጋና ላንተ ይሁን። የአብርሃም የይስሐቅ ያዕቆብ አምላክ የሚታየውም የማይታየውም ፍጥረት ሁሉ አስገኝና ፈጣሪ አምላካችን የአብርሃሙ ሥላሴ ስምህ ይክበር ይመስገን ከዘላለም እስከ ዘላለም። ቸሩ መድኃኔ ዓለም ጌታችን መድኃኒታችን አዳኛችን ሕይወታችን አባታችን አምላካችን ኢየሱስ ክርስቶስ ስምህ ይክበር ይመስገን ከዘላለም እስከ ዘላለም። እናታችን በረከታችን አማላጃችን ቅድስተ ቅዱሳን ድንግል እናቴ እመዬ በሰማይም ንግሥት በምድርም ንግሥት ስምሽ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን ሊቃነ መላእክት የከበራችሁ በእግዚአብሔር ፊት የክብሩ አገልጋዮች ለእኛም ተራዳዮች፣ አማላጆች፣ ጠባቂዎች ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን አባቶቻችን እናቶቻችን፣ ሰማዕታት አባቶቻችን እናቶቻችን ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም አሜን። እንደምን ሰነበታችሁ ወገኖቼ? ወደ መግቢያችን ወደ ዋናው ርዕስ ከመሄዳችን በፊት በመጀመሪያው ላይ የእግዚአብሔርን ቃል ኃይለ ቃል ከዳዊት መዝሙር አንስተን እግዚአብሔርን ፈቃዱን እንዴት ይረዳ እንደነበር ንጉሥ ዳዊት በምስጋናው ገልጾልናል። የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን የዋቱት ሕዝቦች ቸሮ አምላካችን የአብርሃሙ ሥላሴ የተመሰገነ ይሁን፣ እናታችን የተመሰገነ ይሁን። እዚህ ሰዓት ደርሰናል። መድረስ በእግዚአብሔር ፈቃድ ስለሆነ ነው። እናመሰግነው ዘንድ እግዚአብሔር ለክብሩ ስለፈጠረን ነው። እንወደውና እንታመንበት ዘንድ ፈቃዱ ስለሆነ ነው። እናመልከው ዘንድ የፈጠረንን አምላክ እናውቅ ዘንድ ደግሞ ትእዛዙ ስለሆነ ነው። በቸርነቱ በምሕረቱ በፍቅሩ ከልሎን በምድር ላይ ስንመላለስ በውጣ ውረዱ እያስተማረን እየመከረን በበጎ እንድንጸና ከክፉ እንድንርቅ እያደረገ በንስሐችን እያደሰን እየፈወሰን ቀናውን መንገድ እያመላከተን እባቡንም ጊንጡንም የሚቃወመንን የሚያሳድደን ሁሉ እየተረገጥን እየተጫማን በጸጋው በቸርነቱ በበረከቱ ሙላት እዚህ አድርሶናል። እግዚአብሔርን እያመኑ በእግዚአብሔር እየታመኑ በብርሃን እየተመላለሱ መጓዝ እግዚአብሔር የሰጠን ታላቁ በረከት ነው። ወገኖቼ የዘላለምን ሕይወት እንድንወርስ የልጅነትን ክብር የሰጠን አምላካችን በዚህ ምድር ደግሞ ስንመላለስ እየጠበቀ እየመከረ እያስተማረ እየገሰጸ መንገዱን እንዳንስት እየተከላከለ ከክፉ ሁሉ እየጠበቀ ከጠላት የረቀቀ ሴራ ሁሉ እየሸፈነ እየከለለ በሥጋ ተገፍተን ከወደቅንበት ሁሉ በምሕረቱ እያነሳ በፍቅሩ እየከለለ እዚህ አድርሶናል። በድንግል የእናትነት ፍቅሯ በበረከቷ በምልጃዋ በፍቅሯ እቅፍ ጠብቃን እዚህ አድርሳናለች። ስሟ ይክበር ይመስገን። ዛሬ 2015 ዘመነ ሉቃስን ጨርሰን በእግዚአብሔር ቸርነት በዕድሜያችን ላይ ዕድሜን ጨምሮ ወደ 2016 ዘመነ ዮሐንስ አሸጋግሮናል። አሜን። ስሙ ይክበር ይመስገን። ዛሬ ለምን መጣን? በምን ርዕስ መጣን? ዛሬ ይዘን የቀረብነው እንደ እግዚአብሔር ፈቃድ ትምህርት አዘል መግለጫ ነው። በመጽሐፈ ምሳሌ
ምዕራፍ 16 ቁጥር 1 ላይ እንዲህ የሚል የእግዚአብሔርን ኃይለ ቃል እናገኛለን። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። እኛ ልባችን ለበጎ ነገር፣ ለመልካም ነገር፣ ለእግዚአብሔር፣ ለፈቃዱ፣ ለሐሳቡ የሚገዛ ልብ ይዘን በፊቱ እስከቀረብን ድረስ የምላሱ መልስ ግን በአንደበታችን ይወጣ ዘንድ የሚሆነው ማን ነው? የእግዚአብሔር ፈቃድ የሆነው ቃሉ ነው። ለእውነቱ ለሱ ከቆመን የእግዚአብሔርን ሐሳብ ለመግለጽ ራሳችንን ካዘጋጀን የምላስ መልስ ከማን ነው? ከእግዚአብሔር ዘንድ ነው ይላል። እንግዲህ ዛሬ ልናነሳ የወደድነው በብዙ ቤተሰቦቻችን ዘንድም ሆነ በሌሎችም የሚነገር የሚጉላላ ጥያቄ አለ። እንደው ወቅቱ ስለሆነ ነው መሰለኝ በጣም ጎልቶ ይነሳል። እሱም ለሚያምኑት ይሰሙና ያውቁ ዘንድ ካላቸው ጉጉት የተነሳ የሚሹት ስለሆነ ነው። የማያምኑት ደግሞ ይህንን የትንቢት ቃል የሌለና ከንቱ እንደሆነ በሚሰማቸው ሕዝብ ሁሉ አእምሮ ውስጥ ለማስረጽ የሚደክሙበት ትልቅ ርዕስ ስለሆነ ነው። ጥያቄው ምንድን ነው? ጥያቄው ንጉሠ ነገሥት ቴዎድሮስ ማን ነው? የት ነው? ምንድን ነው? ለምንስ ጥያቄው ነው ይነሳል የሚለውን እናነሳና ስለ ትንቢቱ ወይም ትንቢቱ ስለተነገረለት ንጉሠ ነገሥት ቴዎድሮስ በሚያምኑት ውስጥ ወይም ክርስቲያኑም ሆኑ ካልሆኑ ይህ ትንቢት ይሆናል ይፈጸማል በሚሉና ስለ አፈጻጸሙም ወስኖ ከዚህ ነው ከዚያ ነው የሚመጣው ትውልዱ ይህ ነው የሚሉ ብዙ ሐሳቦች ሲንሸራሸሩ ማህበራዊ ሚዲያውንም ሲያጣብቡ እንመለከታለን። በመንፈሳዊ ዕውቀታቸው ወይም በመንፈሳዊ ዕውቀታችን ብዙ እናውቃለን፣ ምስጢረ እግዚአብሔርንም ተረድተናል የሚሉ በየዘመኑ የተነሱ ዛሬም ያሉ ብዙ መምህራን አባቶች ነን ያሉ የተለያየ አስተያየት ሰጥተውበታል። ብዙዎችም ስለ ንጉሡ መምጣት ብዙ አስረጂ ናቸው ያሏቸውን መጽሐፍት ጠቅሰዋል። እንደ ምሳሌም ፊቅጦርን ትንቢት መጽሐፍ፣ የሳቤላን የትንቢት ተናጋሪ መጽሐፍትን፣ ድርሳነ ኡራኤልን ከመጽሐፍ ቅዱስም የማቴዎስ ወንጌልን አንድምታውን በማጣቀስ አስረጂ አድርገው ይገልጻሉ። በአባቶቻችን አንደበት በቃልም እንዲሁ እየተወራረሰ በብዙዎች እኚሁ ንጉሠ ነገሥት ፈቃደ እግዚአብሔርን ለማስፈጸም ይነግሳሉ ብለው የንግሰት ዘመናቸውን ሁሉ ያስቀምጣሉ። ሌላው ደግሞ ሁሉም የሚያውቀው ፍካሬ ኢየሱስም እንዲሁ በዝርዝር ይናገራል። ደገኛ ንጉሥ እንደሆኑ፣ ከምስራቅ እንደሚመጡ፣ መልካም ዘመንም እንደሚሆን ይነገራል። ከሳቸው ጋርም መልካሙ አባት አብረው እንደሚመጡ እንዲሁ ይነገራል። እንግዲህ ዛሬ ደግሞ በዓለም ላይ መከራው እጅግ በመበርታቱ ቀደም በትንቢት ይነገር የነበረው በእኛም በኢትዮጵያ ዓለም ብርሃን በመልእክታቱ ለ18 ዓመት እንደተነገረው ዓለም በብርቱ ፈተና ውስጥ ወድቃለች። ወደዛም ወደ ከፋውም እየሄደች ነው። ታዲያ ይህ ርዕስ አጓጊና አከራካሪ ሁሉንም እንደ ማግኔት የሳበ ርዕስ ሆኗል። አይሆንም የሚሉትም ድምጻቸው ቀንሷል። ምክንያቱም ሰሚያቸውም ቀስ በቀስ እየቀነሰባቸው ስለሄደ፣ በትንቢት የተነገሩ ነገሮች ደግሞ ጎልተው እየመጡ ስለሄዱ በዚህ ምክንያት አፋቸው ተይዞባቸዋል። መልካሞች የእግዚአብሔር ሰዎች፣ የእምነት ሰዎች በእምነትና እግዚአብሔር በገለጠላቸው መሰረት መፈጸሙን ተረድተው በተነገረው ብቻ ሳይሆን የታመኑበትን አምላካቸውን የአብርሃሙ ሥላሴን ጠይቀው ድንግልንም ጠይቀው በእርግጥ እንደሚፈጸም ተረድተው በእምነት እየጠበቁ ይገኛሉ። ከነዚህ ውስጥም የኢትዮጵያ ዓለም ብርሃን ቤተሰቦች በሙሉ በዚህ የሚጠቀሱ ናቸው።
አንዳንዶች ደግሞ ይህ ርዕስ በመቃወም የተቻላቸውን የማሰናከያ የማዋደቂያ ሐሳብ እየሰነዘሩ ሰው እንዳይታመንበት ለማድረግ ይጥራሉ። በተለይ አዋቂ ነን ተምረናል የሚሉ ዋነኞቹ ናቸው። የመሸጉትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ነው። በመሰረቱ ትንቢቱ የሚፈጸመውና ለዚያም ሰዓት መድረስ ምልክት የሚሆነው እየሆነ ነው። እንደተነገረው ትንቢቱ እየተከናወነ እናያለን። ዓለም በነውጥ በመከራ በፍርድ ተይዛለች። አንዳንድ ሊቃውንትም በተለይ በአሁኑ ሰዓት በዚህ ወቅት ወገኖቼ በኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያናችን ውስጥ ያለው ስልጣነ አገልግሎት የተቆጣጠሩ ይህንን ርዕስና በዋናነትም ኢትዮጵያ ትንሣኤ የላትም። ትንሣኤ ማለት ያው ሁሉም ሲያበቃ በፍርድ የሚካተትበት የመጨረሻው ምጽአት መፈጸም በኋላ የሚሆን ነው ብለው ይናገራሉ። ትንሣኤ ኢትዮጵያ በፍጹም የለም የሚሉት አለ የሚሉትን በሰላ ምላሳቸው ተምረናል፣ አውቀናል፣ ተጠብበናል በሚሉት አውቀናል ብለው በሚያቀርቡት ሰነዳቸው ጭምር ሕዝበ ክርስቲያኑን ይህ የለም ብለው እንዲህ አይነቱን አትስሙ ብለው የመጽናኛ ጊዜ የለም፣ እግዚአብሔር ለኢትዮጵያ ትንሣኤ ያዘጋጀው ነገር የለም፣ ምንም መሰረት የለውም እያሉ አባቶችም ያጸኑትን በእግዚአብሔር ቃልም የተደነገገው የተጻፈውን የተገለጸውንም እውነት ከዚያ አልፎ ደግሞ በብዙ የበቁ አባቶች እግዚአብሔርን አስደስተው ባለፉ አባቶች በሰማዕትነት ያለፈው ሰማዕቱ ፊቅጦርን ማንሳት ይቻላል። የታመነ የእግዚአብሔር አገልጋይ ሊቀ መላእክት ቅዱስ ኡራኤል በድርሳኑ ላይ የሰፈረውን ቃል ማየት ይቻላል። ሌሎችም አባቶች በዘመኗ እጅግ ነገስታት ሁሉ ያውቋት የነበረችው ትንቢት ተናጋሪዋ ሳቤላ እነዚህ ሁሉ ተናግረውታል። ይህንን ነው ዛሬ ሙሉ በሙሉ የሚቃወሙ ሙሉ በሙሉ አለ ኀፍረት ፖለቲካዊ ቋንቋና ቅኝትን አዝለው ለሕዝበ ክርስቲያኑ ክህደትን፣ በእግዚአብሔር አለመታመንን፣ ከንቱ የሆነውን ድርሰታቸውን የሚያስተምሩ ፍጹም የአባቶቻችንን መሰረት ነው እየናዱ ያሉት ወገኖቼ። ለምን ይህንን ይላሉ? ዋናው ነጥብ ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ናት። ኢትዮጵያ ርስተ ድንግል ናት። ኢትዮጵያ የዓለም ብርሃን ናት። ኢትዮጵያ የዓለሙ ገዢ ናት የሚለውን የቃል ኪዳኑን ቃል ኢትዮጵያ ለከፈለችው ዋጋ በእምነት ጸንተው አባቶቻችን ለከፈሉት ዋጋ በግልጽ ጠላት የቀጠቀጣት 700 ዓመት ያለፈውን እንኳን ተውና ከዚያ በፊትም የደከመችበት በእምነት ጸንታ ያለፈችበትን ሕይወት እግዚአብሔር እያንዳንዱ መዝግቦ ለክብር ለመጽናናት ትበቃ ዘንድ ይህንን የመጽናኛ ጊዜ የትንሣኤ ጊዜ ለኢትዮጵያ በቃል ኪዳኑ አጽንቶ ሰጠ። ይህንን ነው የሚቃወሙት።
እግዚአብሔር በእምነት እንድጠብቅ የሰጠንን ተስፋ ነው የሚቃወሙት። ምክንያቱም እምነት የምትባል ቋንቋ አያውቋትም። ቃሉን ማንም እንደ ድርሰት ሊያነባው ይችላል። ማንም ዛሬ እንደምናየው በየዩኒቨርሲቲው በየኮሌጆቹ በውጭም በነጮቹም በምኑም መጽሐፍ ቅዱሱም ምኑም ይጠናል፣ ይሸመደዳል። ከዛ ልክ እንደ ዓለማዊው ትምህርት ይመረቁበታል፣ ዲግሪ ይቀበሉበታል፣ ዶክተር ነን ይሉበታል። በዚሁ እምነት ቃል ውስጥ እንዴት ስልታዊ ስብከትን እናካሄድ ብለው የስብከትንም ስልት በሳይንሳዊ ስልት ያስኬዱታል። በዚህም ተመርቀው ይወጣሉ። እግዚአብሔር ያቆመውን የእውነት መንገድ በዲያብሎሳዊ አሰራር ተክተውታል። ታዲያ እነዚህ ኢትዮጵያ ትንሣኤ የላትም ቢሉ ምን ያስደንቃል? ኢትዮጵያ ትንሣኤ የላትም ብለው በሙሉ ድፍረት የሚናገሩ በቤተ እምነታችን በተዋሕዶ ቤተ ክርስቲያናችን ካህናት እስከ ስር ነግሰው ባጅተውባት አለ ኀፍረት በድፍረት በጉባኤያቸው በሚዲያቸው በሁሉም አደባባይ ክህደትን እንዲያስተምሩና እንዲንቁ እንዲያቃልሉ ማን ነው ጉልበት የሰጣቸው? የሾማቸው የተከለና ያጸናቸው? አሁን ዲያብሎስ ነው ወገኖቼ። የአባቶቻችንን ድንበር ያፈረሱትና የተዋሕዶ ቤታችንን በክህደት ሕግ ለውጠው የነገሱባት አባ ጳውሎስ ማን ነው ያነገሳቸው? ማን ተከላቸው? አሁን ዲያብሎስ ነው። ያነገሰውስ ወያኔ አልነበረም? ፍጹም ከኮተለኩበት አገር አምጥቶ በፈቃደ እግዚአብሔር የቆመውን ሲኖዶስ መሪውን አባ መርቆሪዎስን ከአገር አብረው በቦታው እንዲተኩ ሲደረግ ጠመንጃን ተመክተውና ታምነው አልነበር? ከብርቱ የእምነት ሰው እግዚአብሔር ካጸናቸው ካለቃ እያሌው በስተቀር ለእውነት የቆመ እነዚህን መናፍቆችና ከሃዲዎችን በግልጽ የተቃወመ ማን ነበር? ማንም አልነበር። ብቻቸውን አልነበር። በሊቀ ሊቃውንት አለቃ እያሌው ታምሩ ብቻቸውን የሊቃውንት ጉባኤ ሰብሳቢ ኃላፊነት ያለባቸው በመሆኑ ይህንን የክህደት አሰራር የኩትልክና መንገድ የምንፍቅና አካሄድ ሁሉ ተቃውመው የቆሙ እሳቸው ብቻቸውን አልነበሩ? ማን አገዛቸው? ማን ከጎናቸው ቆመ? ካለ እግዚአብሔር በስተቀር ከስራቸው ተባረው ተሳደው ከበዓታቸው እንኳን በሰላም እንዳይኖሩ ብዙ ግፊትና ጥቃት ተደርጎባቸው በሐዘን በትካዜ እንዲሁ ስለ እውነት እንደተሟገቱ አላለፉም ወገኖች። አንዳቸውም ጳጳሳት በዛ ሰዓት አንዳቸውም ለሳቸው የቆመ አልነበረም። 34 ጳጳሳት ፊርማቸውን በጊዜው አስፈረዋል። ለማ ለአባ ጳውሎስ የጣዖትነት ቦታ ለማጽደቅ ፊርማቸውን አኑረዋል። እግዚአብሔር መንፈስ ቅዱስን በወቅቱ ክደውታል። እግዚአብሔር የነገሰባትን ቤተ ክርስቲያን ሲኖዶስን የራሳቸው የጣዖት ቤት አድርገው ቦታውን ለአባ ጳውሎስ ለጣዖታቸው አስቀምጠዋል፣ አስፍረዋል፣ አጽንተዋል። ዛሬስ ያሉት የነሱ ልጆችና ወራሾች አይደሉም? እንዴት ነው ወገኖቼ? ኢትዮጵያ የዓለም ብርሃን ቤተሰቦችም ሆናችሁ ይህንን እውነት የምትሰሙ ሁሉ እውነትን አይደለም እንዴ የምታምኑት? እንዴ እግዚአብሔር እኮ አንዱ ባህሪው እውነት እኮ ነው። በቃ እኮ ከእውነት ዝቅና ከፍ እኮ አይልም እግዚአብሔር። 30 ምላስ ቢሰልጥ የቋንቋ ክህሎት ቢኖርህ 30 በፂም የተንጀረገገ ከበርክ ብትሆን እግዚአብሔር ከእውነት ጋር እኮ ነው የሚቆመው። የት ስፍራና የት ዘመን ላይ እግዚአብሔር ውሸትን አጽድቆ ያውቃል? በየትኛው ወቅትና ጊዜ እግዚአብሔር አንተ ውሸትን ተከትለ ፊቱ ቀርበ እሱ ሰምቶ ያውቃል? ቤት ባህሪ ያልሆነውን
ውሸት ባህሪው የሆነው ዲያብሎስ ብቻ ነው። እግዚአብሔርን የፈጠረውን አምላኩን የካደ ስልጣን እገለብጣለሁ ብሎ አምጾ የተነሳ ዛሬ ህዝቡንም በተለያየ ዘዴና ብልሃት ከመንገድ ያወጣ እሱ ነው። እግዚአብሔር እንዴት አድርጎ ውሸታሞችን፣ ቀጣፊዎችን፣ አታላዮችን ከእውነት የሄዱና የጠፉትን ራሳቸውን አምላክ ያደረጉትን የዲያብሎስ አገልጋይ የሆኑትን እንዴት ብሎ ይሰማቸዋል? እንዴትስ ይቀበላል? በምን ተአምር? በምን መንገድ? የትኛው ታሪክ ላይ ተጻፈ? እግዚአብሔር የትኞቹን ሰማ? ከእውነት ውጪ የሆኑትን የትኞቹን ሰማ? ውሸትን ተሸክሞ በፊቱ የቀረቡትን እነሱ መቼ የት ቦታ ሰማቸው? ፈረደባቸው፣ ቀጣቸው፣ ገሰጻቸው። አልሰማ ስላሉ ለዘላለምም በሞት ከደናቸው እንጂ እነዚህን አጽድቆ አላየንም። ወገኖች ዛሬ የምታዩት ግን በድፍረት የሚከናወን የክህደት አሰራር ብቻ ነው። ወያኔ በድርጅታዊ አሰራር አስመረጥኩ ብሎ የወያኔ ተመልማይ ተሰብስቦ ከውጭ ሀገር የመጡትን የኮተለኩትን የመንፍቅና አባት የወያኔ አባል የሆኑትን አባ ማቲያስን ወራሽ አድርጎ የተከለው ማን ነው? ዲያብሎስ። አዎ ነው። ዛሬ ሲኖዶስም ሆነ ሁሉም በቤተ ክርስቲያኒቷ አናትና ሁለመናዋ ላይ የነገሱት አገልጋይ ነን የሚሉ ሁሉ በጉቦ የተሾሙ በፖለቲካ ተመልማይነት የተተከሉ የደህንነት ሰራተኞች አይደሉም እንዴ? ወያኔ በወቅቱ ሳይክድ በግልጽ ወገኖች ሳይክድ ለህዝብ ስለ ጸጥታ ጉዳይ ሲያነሳ የደህንነታችን የጸጥታችን ጉዳይ በዋና ከተማዋም በሁሉም የሀገሪቱ ክልል ባሉ ቤተ ክርስቲያናት፣ ሌሎችም የእምነት ተቋማት የራሳችን የደህንነት ጽሕፈት ቤትና ቢሮ ያለንና ያደራጀን ስለሆነ በዛ በእምነት ተቋም ዙሪያ የሚነሳ ማንኛውም ነገር አያሳስበንም ብሎ በአዲስ አበባ በተከለው የጸጥታ ኃላፊው የወያኔ የጸጥታ ኃላፊ በወቅቱ ወጥቶ ተናግሯል። በጆሮአችን የሰማነው ነው። ይህ እስከ መናገር የደረሰው ማን ነው? መራጩ ወያኔ ዲያብሎስ አልነበረም? ዛሬስ ወራሾቹ አይደሉም እንዴ? ያውም ያሁኖቹ በግልጽ በማያሻማ መልኩ በግልጽ የኩትልክና የመንፍቅና የነጋዴነት የዘረኝነት የሰላይነት የፖለቲካው ኃይል ገዢ አገልጋይነት በዚህ ሁሉ ተክነው የቆሙ አይደሉም እንዴ? መቼ ነው ከመቼስ ወዲህ ነው እነዚህ የእግዚአብሔር አገልጋይ የሆኑት? እግዚአብሔርማ በፍርድ መያዛቸውን በብርቱ የሚቀጡ መሆናቸውን በድፍረታቸው ልክ ዋጋ የሚከፍሉ መሆናቸውን በግልጽ እንዲያውቁት አድርጓል። ትንሣኤ ኢትዮጵያ የለም፣ የሚነግስ ንጉሠ ነገሥት ቴዎድሮስ የሚባልም የለም ብለው ከመካድ ተነስተው አንዳንዶች ደግሞ ንጉሠ ነገሥት ቴዎድሮስ ማለት ዛሬ ያሉት መሪ ናቸው ብለው ባህታዊ ነን የሚሉ ማለት ነው። ሌላ እንዳትጠብቁ እስከ ማለት ደርሰዋል። የሚገርመው በድርጅታዊ አሰራር ተናበው አንዱ ጳጳስ አንድ ሲል ሌላው መምህር ሌላ ይላል። አንድ ጎልተው የሚጮሁ ደግሞ አሉ ርዕሰ ሊቃውንት ነኝ የሚሉ። ትንሣኤ ማለት ለኔ የእያንዳንዱ ሰው ክርስትናን ተረድቶ መኖሩ ነው ይላሉ። ትምህርታቸው እውነት ቢመስልም ቅኔው ትንሣኤ የለም የሚል ነው። ማኅበረ ርኩሳንንም ዋናዎቹ የዚህ ቅኝት ዋናው መሐንዲሶች ናቸው። እንግዲህ ከሁሉ የሚደንቀው
የምዕመኑ ከነዚህ ጋር አብሮ መቃዠቱ ነው። እነሱስ አንድ የካዱ ናቸው። እንደ ጸሐፍት ፈሪሳውያን ይህ በልማድ የታሰረ የጠፋው ምዕመን ግን ያኔ ጌታን ስቀለው እያሉ ይጮሁ እንደነበሩት የጸሐፍት ፈሪሳውያን ተከታዮች ይህም የዛሬ ትውልድ እውነት ስለተናገርን ከእግዚአብሔር የሆነው እውነት ግልጽ ስላደረግን የትንሣኤ ባለቤት መሆኗም ኢትዮጵያ በግልጽ ስላስቀመጥን የሚነግሰውም ንጉሠ ነገሥት ቴዎድሮስ በእርግጥ ከእግዚአብሔር የተመረጠና ሰዓቱና ፈቃዱ ሲሆን ስፍራውን እንደሚይዝና በግልጽ እንደሚከናወን እኛ የኢትዮጵያ ዓለም ብርሃን ቤተሰቦች በግልጽ ተናግረናል። ወገኖች በመጀመሪያ ደረጃ እኮ እግዚአብሔር የሚያመጣውን መልካም ዘመን፣ የበረከት ዘመን፣ የደስታ ዘመን፣ የመጽናናት ዘመን እኔን ሁሉ እኮ ለማግኘት ለማየት በመጀመሪያ በእግዚአብሔር መታመን ያስፈልጋል። እኔ ማን ነኝ? እኔ በእርግጥ የእግዚአብሔር ሰው ነኝ ወይ? እኔ የእምነት ሰው ነኝ ወይ? በአካሄዴ በእምነቴ እግዚአብሔርን ያስደሰትኩ ነኝ ወይ? በእርግጥ በፍጹም ልቤ በፍጹም ሐሳቤ በፍጹም ነፍሴ እግዚአብሔርን የምታመን የምወደው ነኝ ወይ? ባዘዘው በተናገረው ሁሉ በፈቀደው ትእዛዙ ሁሉ ላይ ጸንቼ የምጓዝ ነኝ ወይ? ድምፁንስ የማዳምጥ ነኝ ወይ? በሱና በሱ ብቻ የምታመን ነኝ ወይ? በድንግል ፍቅር ውስጥ ያለሁ ነኝ ወይ? እግዚአብሔር ለበጎ ነገር ለበጎ ጊዜ ካተማቸው ሰዎች ውስጥ እኔም አለሁበት ወይ ብለህ ሳትጠይቅ ይህን ሳታረጋግጥ ቀጣፊ፣ ሌባ፣ የእምነት ነጋዴ፣ አጭበርባሪ፣ ፖለቲከኛ፣ መናፍቅ፣ ካቶሊክ፣ ሙስሊም፣ ዘረኛ እንዲሁ ተግበስብሰህ ወደ መጽናኛው ዘመን የምትደርስ መሰለ? ዛሬ ስለ ንጉሠ ነገሥቱ ተከራካሪ መጀመሪያ አንተ አትደርስ፣ አታየው። በማታየው ነገር ቁጭ ብለህ እዚህ የምትከራከር ይሄ ይሆናል፣ ይሄ ይሆናል፣ ይሄ ይደረጋል፣ ይሄ ይደረጋል። ማን ነው ዳኛ ያደረገ? የሰማህ እግዚአብሔር ለአንተ በየት በኩል ተናገረህ? ወዴት? መቼ? እኛ እኮ የምንናገረው የምናወራው እኮ ስለ እምነት ነው። ስለ እምነት በእምነት ስለሚከሰትህ በተስፋ ጸንቶ ቆሞ በእምነት በመንፈስ ጸንቶ ተረድቶ አምኖ የሚገኘውን ትርፍ፣ በረከት፣ ሕይወት፣ ተስፋ፣ ፍቅር እኒህን ለመጨበጥ የምንጓዝ በእውቀታችን የማንደገፍ በእምነታችን ብቻ የምንጸና እግዚአብሔርን በመታመን የጸናን በዚህ ሕይወት የተጓዝን ነን እኮ የምንናገር። እኛ እኮ ቋንቋችን እምነት ነው። እኛ እኮ ቋንቋችን፣ ንግግራችን ሁሉ የተቃኘው እግዚአብሔር ባዘዘው መንገድ በእምነት መንገድ ነው። ይሄ ይሆናል፣ ይሄ ይከናወናል ስልን እኮ እግዚአብሔርን ታምነን እኮ ነው። እግዚአብሔር ያደርጋል እኮ እያልን ያለ ነው እንጂ እኛ እንፈጽመዋለን በሳይንስ ትንታኔ መጽሐፍት ጠቅሰን ሳይንቲስት ከሌ እንዲህ አለ፣ መምህር ከሌ እንዲህ አለ ብለን አይደለም እኛ የምንናገረው በእግዚአብሔር ቃል ላይ ተመስርተን ከእግዚአብሔር ከተሰጠን ተስፋ ተነስተን በገባልን ቃል ላይ ተመስርተን በዚህ ወቅት በዚህ ዘመንም እግዚአብሔር ለታመኑ ባሮቹ የተናገረውን ቃሉን፣ ትእዛዙን፣ ድምፁን፣ የፍርድ ቃሉን በግልጽ አስቀምጠን ተናግረን ለሚያምኑ ይሄው መንገዱ ብለን ለማያምኑ ፍርዳቸውን ገልጸን ለሚጸጸቱ አዎ የንስሐ መንገድ አለ፣ ግቡ፣ ወደ ንስሐ ተሰብሰቡ ብለን ይሄንን እውነት እየተናገርን እያወጅን የመጣን እኮ ነን። እኛ የኢትዮጵያ ዓለም ብርሃን ቤተሰቦች በድፍረት እንናገራለን። ቅን የዋህ ትሑት ሕዝብ ይሄንንም መልእክታችንን የሚያዳምጥ ለእምነት ቤቱ ለቤተ ክርስቲያኑ ለተዋህዶ እምነቱ የሚጸጸት የሚቆረቆር የሚጸና ይሰማናል፣ ያዳምጠናል። ምክሩንም ሰምቶ በንስሐ ተመልሶ
የተሰጠውን ተስፋ በቅንነት በእምነት ጠብቆ ነገ ለመጽናናት ደግሞ ይደርሳል። የዋው ቅኑ ትውጡ። ስለዚህ ለማትደርሱበት ጊዜ፣ ለማታገኙት የተስፋ ቃል፣ ለማትጨብጡት የመጽናኛ ዘመን፣ የትንሣኤ ዘመን ዛሬ ያሻችሁን ብትለፈልፉ አንድ ፊቱኑ የበሰበሰ ዝናብ አይፈራም እንደሚሉት አንዴ ጠፍተሃል፣ አንድ ጊዜ ለፍርድ ተሰጥተሃል፣ አንድ ጊዜ ዲያብሎስ አገልጋይ ሆነሃል። እኔ ከሞትኩ ሰርዶ አይብቀል እንዳለችው እንስሳ አንተም እኔ ብቻዬን ከምጠፋ በቃ ይህንንም ምዕመን ሰብስቤ ለዲያብሎስ መስዋዕት አድርጌ ግብር አድርጌ እኔም ልጥፋ ምዕመኑም ይጥፋ ብላችሁ በዘመኑ እንደነበሩት ጸሐፍት ፈሪሳውያን በልጆቻችን ሁሉ ይድረስ፣ አንተ ወንበዴ ነህ፣ ስቀለው፣ የንጹሕ ደም ከሆነ በእኛና በልጆቻችን ላይ ይድረስ እያሉ እየፎከሩ በዘመኑ ጸሐፍት ፈሪሳውያን አልደረሰላቸውም፣ አልሆነላቸውም። ዛሬም ያንተም እንደዚሁ ነው የሚሆነው። የትኛውም ዘር አይሻገርም፣ የትኛውም ወገንህ አይሻገርልህም። ከሃዲ ነህ፣ ከከሃዲ የተፈለፈለ ከእፉኝት ከእባብ ከእነዚህ ልጆች ውስጥ የተፈለፈለ እባብና እፉኝት እንጂ እንዴት ተብሎ ነው ወደ መልካም ዘመን የምትሻገረው? ማን ስልጣን ሰጥቷችሁ ነው እናንተ ስለ ትንሣኤ ዘመንስ መተቸት መንቀፍ? የለም አለ። ማነህ አንተ? እኮ የእምነት ሰው አይደለህም። በመጀመሪያ አንተ ይህን ለመናገር እያንዳንዳችሁ የእምነት ሰው መሆን አለብህ። እውነተኛ የተዋህዶ ኦርቶዶክስ እምነት ምዕመን መሆን አለብህ። እናንተ እኮ አይደላችሁም። እናንተ እኮ እንደ ነጮቹ የካቶሊኮች ናችሁ። እናንተ እኮ እንደ ነጮቹ መናፍቅ ናችሁ። እናንተ እኮ ዘረኛ ናችሁ። እናንተ ፖለቲካ ሰራተኛ ናችሁ፣ ካድሬ ናችሁ፣ ታጋይ ናችሁ። በየት መስፈርት ነው እግዚአብሔር አገልጋይና ባሪያ የሆናችሁት? እናንተ ከየትስ የመነጨ ነው ለእናንተ ምስጢር የሚገለጸው? እግዚአብሔር እኮ ለሚወዱት ነው ምስጢሩን፣ ስራውን፣ ፈቃዱን የሚገልጸው። ለእነ አብርሃም እኔ እኮ ከባሮቼ ከምወዳቸው ምስጢሬን አልደብቅም እኮ ያለው ለእነ አብርሃም ነው። የት ቦታ ናችሁ እናንተ? የት አላችሁ? ምኑ ጋር ልብሳችሁ ነው የእምነት ሰው የሚያስመስላችሁ? ቀሚሳችሁ ያንዘረፈፋችሁት ነው። በቀሚስ ነው የሚለካው። ጸሐፍት ፈሪሳውያንም በቀሚሳችሁ አልሆነም፣ በእውቀት ነው። እግዚአብሔር የመረጠው እውቀት የሌለውን ነው። በጥበብ ነው፣ በክብር ነው፣ በሀብት ነው፣ በገንዘብ ነው። እነዚህ ሁሉ የሉም። በእግዚአብሔር ፊት የተናቀው፣ የተጠላው፣ የተዋረደው እናንተ የገፋችሁት፣ የጠላችሁት እነዚህ በእምነት አሸንፈው እውነቱን አነገሱ። ይሄ ነው እውነት ያለው። አንዳንዶች ደግሞ እንግዲህ እንደተረዳችሁት ንጉሠ ነገሥት ቴዎድሮስ ማለት ሰው በዘፈቀደ በዘልማድ የሚናገረው እንጂ በፍጹም መሰረት የሌለው ነው። በፍጹም የለም። ይህንን ነው የሚናገሩት እንግዲህ ወገኖቼ። እና የዚህ ዘመን ጸሐፍት ፈሪሳውያን ታዲያ እኛን ያሳድዳሉ። ለምን እውነት ተናገራችሁ ይላሉ። አዲስ እምነት አመጣችሁ ይላሉ። ብዙ ስያሜ ይሰጡናል። ይህን ደጋግመን ነግረናችኋል። እኛ እንግዲህ ይህን ደጋግመን የምንነግራችሁ አልሰማ ስላላችሁንና እየጠፋችሁም ስላለ ብዙ ምዕመን አሁን እንግዲህ ያው ወደ እሳቱ ተጥዶ ደርሷል። አሁን የምታዩት ነው እንግዲህ። አይሸፈን፣ አይደበቅ። ኑሮ እንዴት እየቆላህ እንዳለ ታውቀዋለህ። መከራው እንዴት እንደያዘ ታውቃለህ። ጦርነት ሀገርን እንዴት እንደሚፈጅ እያየህ ነው። ረሃብም ነገ ምን እንደሚሰራ ታየዋለህ። ወደዛው እየሄድከው ነው። ሁሉም በኢትዮጵያ ዓለም ብርሃን መልእክታት የተጠቀሱ ነገሮች በሙሉ መቅሰፍቱ፣ ፍርዱ፣ ሁሉ ነገር ሰዓታቸውን ጠብቀው ይመጡልሃል። ሰልፍ ይዘዋል እኮ በቃ ሰልፍ ይዘዋል። ዓለም ላይም ያገዳቸው ነገር የለም። እየሰማህ ነው። ምልክቱን እየሰጡ ነው። ገና ነው። በደረጃ ነው። በእጥፍ
በእጥፍ እያደጉ ይሄዳሉ። የሰው ልጅ በትዕቢቱ እስከጸና ድረስ፣ በዲያብሎስ ታምኖ እስከቆመ ድረስ፣ እግዚአብሔርን ፈቃድ እስካቃለለ ድረስ ይቀጥላል። እግዚአብሔር አሁን በቁጣ ምድርን እየጎበኘ ነው ያለው። በቁጣው ሂደት እያስኬደ ነው ያለው። ሊቃነ መላእክት ሁሉ ሰይፋቸውን ይዘው በስምሪት ላይ ነው ያሉት። ተራህን ጠብቅ እንጂ አንድህም አትቀርም ስታሾፍ ስታላግጥ የነበርክ ሁሉ። ወገኖቼ ይህን ድርጊት የሚያደርጉትን አስመልክቶ ከዚህ በፊት በገለጽነው የቅጣት ውሳኔ መሰረት በተለይ በእኛ በኢትዮጵያ የዓለም ብርሃን ቤተሰቦች ላይ ለተፈጸመው ማሳደድ በሰሜኑ የሀገራችን ክፍል እጅግ ከብዶ የነበረ ሲሆን ያ ድርጊትና አመፅ ዛሬ ምን ጥፋት ወለደ? የምታዩት አይደለም? ምን ወለደ? አዎ ጦርነት፣ ረሃብ፣ ፍጅት። በወቅቱም ነግረናችሁም ነበር። ፖለቲካውና ቤተ ክህነት ተስማምተው የእኛን ቤተሰቦች ስንቶቹ እንዳሳደዳችሁ እያንዳንዳችሁ ታውቃላችሁ። እያንዳንዳችሁ አሁንም ከፍርድ አታበልጡ። በምንም ተአምር እኖራለሁ ብለን እንዳታለም። ያቺ የወረወርካት ድንጋይ በእሺ እጥፍ ተባስታ አንተ አናት ላይ ታርፋለች። አጠፋሁ ብለሃል። ዘር ማንዘር የሚጠፋው ያንተ ነው። የኢትዮጵያ የዓለም ብርሃን የሚባል አዲስ እምነት ነው። አጠፋ ነው፣ አሳደድ ነው፣ ገደል ነው፣ እንዲያሰር ነው። አትቸኩል። ከነ ዘር ማንዘር ተነቅለ ለእሳት ትጣላለህ። ይህም አይቀር ነው። አሁንም ዛሬም የምናረጋግጥላችሁ ይህንን ማንም ወንክ ማንም ለነጻነትም ልፋ፣ ለሀገርም ለወገንም ልፋ፣ ድከም። ኢትዮጵያዊነትን ጨብጠህ ተዋህዶ ኦርቶዶክስ እምነትን በልብህ ተክለህ አረንጓዴ ቢጫ ቀዩን ባንዲራችንን ሰንደቃችንን ባንገትም በእጅም በሁለመናም አጽርሃት የእግዚአብሔርን ቃል ኪዳን ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ናት። ኢትዮጵያ ርስተ ድንግል ናት። ኢትዮጵያ የዓለም ብርሃን ናት። ኢትዮጵያ የዓለሙ ገዢ ናት። ይህም በልብህ ትከል፣ እመን። የኢትዮጵያ የዓለም ብርሃን ቤተሰቦች ደግሞ ወገኖችህ እንጂ የእግዚአብሔር ምስራች ያመጡልህ እንጂ የመከሩህና እውነቱን የገለጹልህ እንጂ ጠላቶችህ አይደሉም። ወንድሞችህ፣ ወገኖችህ እውነቱን የእግዚአብሔርን እውነት በድፍረት የገለጹልህ እንጂ እንደሚሉህ ጠላቶች እንደሚያወሩልህ አይደለም። የአዲስ እምነት ባለቤት አይደሉም። አዲስ እምነት የሚባል ነገር ቋንቋ የለንም። የኢትዮጵያ የዓለም ብርሃን ቤተሰቦች የአባቶቻችን እምነት የኢትዮጵያ ተዋህዶ ኦርቶዶክስ እምነት ጸንታ ትኑር ነው ያለው። በዛም የጸናን በእምነታችን የቆምን ነን። አባቶቻችን የዘከሩበትን የሄዱበትን ጽዋ ብናጸና ጠላት ተደርገን የምንሳደድ ነን። ይህንን ጆሮህ እየሰማ ይህንን እየተመለከትክ ከእውነቱ ፈቀቅ ሳትል ልክ እንደኛው በእውነቱ ከቆምክ ማንኛውም የምታደርጋቸውን ጉዞች ሁሉ ለአገርህ፣ ለወገንህ፣ ለሕዝብህ ለፈለከው ለእውነት ብቻ ከቆምክ ጀግና ነህ። እግዚአብሔርም አብሮህ ይሆናል። በቅንነት በመልካምነት ልብህን ለእውነት አሰልፈሃልና እግዚአብሔር ከፊት ይሄዳል፣ ድልንም ይሰጥሃል፣ አሸናፊም ትሆናለህ። ሁሌም ከእግዚአብሔር ጋር የቆመ ሰው አሸናፊ ይሆናል። ይሄ እኛ ሁሌ የምንናገረው ቃላችን ነው። እግዚአብሔር የመከረን ያስተማረን፣ እንድንመክርም የነገረን፣ እንድናውጅም ያስተማረን ይሄንኑ ነው። አባቶቻችን የሄዱበትን እውነት ዛሬ ሌቦች፣ ቀጣፊዎች ጳጳስ ነን፣ እረኛ ነን፣ ሽማግሌ ነን፣ እንዲህ ነን፣ በዚያ ነን፣ በዚህ ወጣን እያሉ ሙሉ በሙሉ የፖለቲካ ሰራተኛ፣ ደህንነት ሰላይ፣ ነጋዴ
አጭበርባሪ አታላይ ምላሳቸውን አለስልሰው አንተኑ ለእሳት የዳረጉ አይደሉም እንዴ? ዛሬ የምታያቸው አይደሉም እንዴ? በአንድ አፋቸው በአንድ ምላሳቸው ሁለት ቃል የሚናገሩ ወገኖቼ፣ የደብረ ኤልያስን ጥፋት እስቲ ልብ በሉ። አጣርተን መልስ እንሰጣለን አሉ። የአህያ መጠጥ እንደሚሉት ዝም የለም። ምን ብለው ነው የሚያጣሩት? ማንን ነው የሚያጣሩት? ራሳቸውን ነው አውጥተው ለህዝብ የሚናገሩት? ያ እኮ የተከናወነው እኮ ያ ጥፋት ሁሉ የተከናወነው እኮ በራሱ በቤተ ክህነት ውስጥ በተሰገሰጉት ሰላዮችና በፖለቲካው ኃይል ገዢዎች፣ በአስተዳዳሪዎች፣ በሚሊሻው በምኑ ተቀናብሮ ተስተካክሎ ሰላዩ ሰልሎ ሚሊሻው ጥናት አድርጎ ጠመንጃውን ታጥቆ ወታደሩን በመንግስት ታዞ ሁሉም ተናበው የፈጸሙት ወንጀል ነው። ማን ነው አጥኒ? ማን ነው እውነት ገላጭ? እግዚአብሔር በጊዜና በሰዓቱ እውነቱን ይገልጸዋል። ይመጣል። ሰዓቱ ሲመጣ እውነቱ ይገለጻል። ታየዋለህ ደግሞ እሱ ነው። ስለዚህ ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም ምን አለ? በእምነት ሁሉም ይቻላል። ያለ እምነት እግዚአብሔርን ማስደሰት አይቻልም። አምናችሁ እግዚአብሔርን በጠየቃችሁበት በጎና መልካም ነገር ሁሉ አምናችሁ በእምነት እንደተቀበላችሁ ቁጠሩ፣ ውጤቱንም በትዕግስት ጠብቁ አላለም? አለ እንጂ ወገኖቼ፣ በእውነትና በመንፈስ የምናመልክ ፈጣሪንም የአብርሃሙ ሥላሴን የምንታመን ድንግልን የምንታመን እኛ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን የዋህ ትሑት ሕዝቦች እንዴት የአምላካችንን የቃል ኪዳን የተስፋ ቃል አንታመንም? እንታመናለን። እንኳን ዛሬ ትላንትም ምንም ምልክት እንኳን በሌለበት ሰዓት ወደ ኋላ ሂዱ እስቲ 18 ዓመት ሁሉም በደስታ በሚቦርቅበት ጊዜ እንደ ኖህ አባታችን የእግዚአብሔርን ድምፁ የፍርድ ቃል ትእዛዝና አዋጅ የንስሐ ግቡ ጥሪ በእምነት ስናስተላልፍ ማን ሰማ? ማን ያዳመጠ? የዛሬ 18 ዓመታትን መነሻ አድርጉ። 18 ዓመታትን ከድነናል። ዛሬ ከምታዩን በቁጥር ካነስ ነው የኢትዮጵያ ዓለም ብርሃን ቤተሰቦችና እንዲሁም ቸሩ መድኃኔዓለም ሰውሮ ከጠበቃቸው የዋህ ቅን ትሑት ሕዝብ በስተቀር ማን አመነ? ኖህ ማን ሰማው? ከጥቂት ቤተሰቦቹ በስተቀር። ዛሬም የሆነው ይሄው ነው ወገኖቼ። የሚደንቀው ዛሬ ደግሞ አይኑ እያየ ጆሮው እየሰማ በሚዳሰስ በሚጨበጥ መልኩ እግዚአብሔር ፍርዱን እያከናወነ በመልእክቶቹ የተጠቀሱት በየደረጃው ሲፈጸሙ እየተመለከተ ዛሬም እኛን የኢትዮጵያ ዓለም ብርሃን ቤተሰቦችን ከመጥላት ከማሳደድ ከመንቀፍ የሐሰት ስም ከመለጠፍ አልቦዘነም። የሚገርመውም ይህ ነው። ገዢዎችም የእምነት ተቋማትም ምዕመኑም ሁሉም ያዳም ዘር ድንበር ሳይከልለው በእኛ ላይ በኢትዮጵያ ዓለም ብርሃን ቤተሰቦች ላይ ዛሬም እንደዘመተ ነው ወገኖቼ። ሊገርም ጊዜ ላይ ነው ያለን። አንዳንድ አስገራሚ ነገሮች በአሁኑ ሰዓት እንሰማለን ወገኖቼ። በተለይ በገዳም ውስጥ በተለያዩ ሩቅ ቦታ በአባቶች ስም እርግጥ አባቶች ትልልቅ አባቶች እንዳሉ ማንም የሚያውቀው ነው። እግዚአብሔርን ብለው የዚህን ዓለም ጣጣ ትተው ራሳቸውን ሰውረውና ከልለው በየበረሃው ከማንም ሳይገናኙ ከእግዚአብሔር በስተቀር ሌላ ምንም ደጋፊ ሳይኖራቸው በረሃን የገጠሙ ብዙ አባቶች አሉ። በዛው ልክ ደግሞ አባት ነን የሚሉ ራሳቸውን ሰቅለው ታላቅ ቦታ ላይ ሰቅለው
የበቁ የነቁ ናቸው በሚል ከህዝበ ክርስቲያኑ ጋር እነሱም ብሎ ከሚሄደው ጋር እየተገናኙ አንዳንድ ያልተገቡ ንግግሮችን ይነግሩና ብዙ ምዕመናንም ሲያስቱ እንሰማለን። ይህ ደግሞ በጣም ከባድ ለነሱም ትልቅ ጥፋት ከእምነትም ጋር የሚጋጭ አንዳንድ ድርጊቶች ሲያከናውኑ እንሰማለን። የእኛም መልእክት በሙሉ ሲቃወሙ በሙሉ ወደ 40 የሚጠጉ ገዳማት በሙሉ በማህተማቸው ፈርመው ኢትዮጵያ ትንሣኤ የላትም፣ ኢትዮጵያ ንጉሠ ነገሥት ቴዎድሮስ የሚባልም እኛ አናቅም፣ እኛ የምናቀው በቃ የመጨረሻውን ትንሣኤ ነው እንጂ እንደዚህ የሚባል አናቅም ብለው ፈርመው በአዋጅ እኮ ነው በሚዲያ ሁሉ የረጩ ናቸው። እንግዲህ ዛሬ ገዳም የምንላቸው ብዙ ቦታ ላይ ያሉ ይሄው ቤተ ክህነት የተከለው ይሄ የደህንነት መዋቅር የትም በረሃ ብትሄዱ ሰላዩ ሴሉ የተከለው እዛ ውስጥ ሁሉ አለ። ታዲያ አንዳንድ የዋህ ቅን የእኛ ህዝብም ሌላውም ህዝብ ይሄድና እንዴት ነው ስለ ትንሣኤው፣ እንዴት ነው ስለ ንጉሠ ነገሥት ቴዎድሮስ አይቶ ንጉሠ ነገሥት ቴዎድሮስ የሚባል እኮ ከዚህ ከህዝብ መሃል እዚህ ካለህ እኮ አይመጣም። እሱ ከላይ ከሰማይ ክንፍ አለው ከብሔረ ሕያዋን ነው የሚመጣው። በቃ ከሰማይ እንዲህ ዥው ብሎ ነው የሚወርደው እንጂ እዚህ ከዚህ ከህዝብ መሃል የሚመነጭ ቴዎድሮስ የለም። ደግሞ እንዲህ የሚሉ መጥተዋል። አሁን በአሁኑ ጊዜ እንዲህ የሚባልም አለ። የሚገርመው የትኛው ነቢይ ነው? አባቶችም ወገኖችም እንዲህም ቅን የዋቱት ህዝቦች እስቲ ልብ ብላችሁ ወደ ኋላ ሂዱ። እግዚአብሔር ያከበራቸው በሙሉ ነቢያት፣ ሐዋርያት፣ እነዚህ ታላላቅ ተጋድሎን የፈጸሙ በሙሉ ከሰማይ ነው እንዴ ዱብ ያሉት? አለ ዋጋ አለ ልፋት አለ ድካም ነው እንዴ የከበሩት? በዚህ ምድር ላይ የሚደረገውን መከራና ስቃይ ተቋቁመው ሰማዕትነት ከፍለው ለእውነት ቆመው ለእግዚአብሔር እውነት ለዛች ለአንዲቷ ለተዋህዶ እምነት ታግለው ደማቸውን አፍሰው ተቀጥቅጠው ተጨፍጭፈው ልክ እንደ መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም ስቃይ ቁም ስቅላቸውን በልተው ከፍለው ከበሩ እንጂ ለሕዝብም ተረፉ ለእኛም ተረፉ እንጂ ከሰማይ ዱብ ያለ ነገር አለ እንዴ? ንጉሠ ነገሥት ቴዎድሮስም የሚመጣው እንደዚህ ዋጋ ከፍሎ ነው ወገኖች። እግዚአብሔር ለዛ የሚበቃን ማዕረግም ኃላፊነትም ይሸከም ዘንድ እዚሁ ምድር ላይ ያስተማረው የመከረው የቀጣው የገሰጸው ዋጋ እንዲከፍል ያደረገው ባሪያውን ነው እንጂ አምጥቶ የሚያነግሰው እግዚአብሔር እንደ ሚካኤል እንደ ገብርኤል እንደ ቅዱሳን ሊቃነ መላእክት ከሰማይ አውርዶ መንበር ላይ ቁጭ አድርጎ ይሄው ቴዎድሮስ ብሎ የሚሰጠን ነገር አይደለም። ይህ በተዘዋዋሪ ልክ እስራኤላውያን ሲጠብቁት የነበረውን መድኃኒታችን ኢየሱስ ክርስቶስ ከበረት እንዴት ወጣ ብለው ሙሉ በሙሉ ክደው እንዲጠፉ ያደረጋቸው ይህ አስተሳሰብ ነው። የሚመጣው እኮ ክርስቶስ ሰራዊት አካቶ ከሰማይ በቃ ሰራዊት አሰልፎ አዋጅ እየተመታ ዓለምን በድብልቅልቋን እየወጣ በማዕበል በመብረቅ በመቅሰፍት በምን ጠራርጎ እኛን ብቻና የእስራኤል ሕዝቦችን ይዞ ምድር ላይ ነግሶ ዙፋኑን ዘርግቶ እኛ ባለሟሉ ሆነን እኛ ወጪ ወራጁን ሁሉ ምንዳኘው እኛ ሆነን ይህ ነው የሚከሰተው ብሎ እንዲህ ተብሎ ነበር ሲጠበቅ የነበረው። እስራኤላውያን ይህን ነበር የጠበቁት። አሁንም እየጠበቁ አሉ እኮ አሁንም አሉ እንዲህ የሚሉ አሉ። አሁንም ይመጣል ገና ይወለዳል ብሎ የሚጠብቁ እኮ ናቸው ወገኖቼ። ቸሩ መድኃኔዓለም ግን ከበረት ብቅ አለ፣ ከምናምንቴ ውስጥ ብቅ አለ። እንደ ማንኛችንም ስቃይን ቁም ስቅልን እየበላ በንጽህና አለ አንዳች ነቀፋና ጉድለት የዚችን ዓለም
ለ33 ዓመት ተመላለሰባት። ዋጋ ከፈለ። ንጹሕ በግ ሆኖ ታረደ። በእነዚህ በካሃዲዎቹ በእነዚህ እንዲህ ብለው በሚያምኑት እጅ ቁም ስቅሉን በላ፣ ተቀጠቀጠ፣ ተጨፈጨፈ፣ ተሳደደ፣ ተሰቀለ፣ ተቀበረ። ዓይናቸው እያየ ጆሮአቸው እየሰማ በሚዳሰስ መልኩ ሞትን አሸንፎ ተነሳ። አመኑት? አያምኑም ወገኖች፣ ዛሬም አያምኑ። ንጉሠ ነገሥት ቴዎድሮስ ከብሔረ ምን ይመጣል ክንፍ በቃ እሱ መጣ፣ ጸጥ ነው የሚያደርገው ሁሉን ነገር። በቃ እንደዚህ ነው። በንጉሠ ነገሥት ቴዎድሮስ ላይ ሆኖ ስራውን የሚሰራው እግዚአብሔር ነው። ንጉሠ ነገሥት ቴዎድሮስ ከዚሁ የሚበቅል ከዚሁ የሚነሳ የእግዚአብሔር ባሪያ ነው። መገልገያ ዕቃው ነው። ፈቃደ እግዚአብሔርን የሚፈጽም አገልጋዩ ነው። ብዙ አባቶችም ይነሳሉ፣ ብዙ ንጉሶችም ይነሳሉ አብረውት የከበሩ በእግዚአብሔር ተምረው በዚህ ምድር ላይ ቁም ስቅላቸውን በልተው ዋጋ ከፍለው እግዚአብሔር ለክብር የሚያበቃቸው አብረው ይነግሳሉ ወገኖቼ። ለትንሣኤ የተወደዱት የተባረኩት እግዚአብሔር ያጸናቸው የተከላቸው ምልክት ያደረገባቸው የዋህ ቅን ትሑት ሕዝቦች ሁሉ የኢትዮጵያ ዓለም ብርሃን ቤተሰቦች እነዚህ ሁሉ አብረው ይነግሳሉ። እኔ ብዙ አባት ነን የሚሉ ያስደንቁኛሉ። ይድረሱ አይድረሱ ሳያውቁ ለሌላው መካሪና ለሌላው ደግሞ ተናጋሪ ወሳኝ ሆነው ሲናገሩ ይገርሙኛል። የኢትዮጵያ ዓለም ብርሃን መልእክትን ሲቃወሙና ሲተቹ በክፉ ስድብ ሲሳደቡ የነበሩ አንድ አባት ላይ የተፈጸመውን እዚህ ላነሳላችሁ አልወድም። ወደ እውነቱ ሀገር ሄደዋል። እግዚአብሔር በጊዜ ሰበሰባቸው፣ ብዙ ወንጀል ሳያበዙ ግን ነቅፈውና ተችተው ነበር። ቅጣቱ ሲመጣ እግዚአብሔር የለፉበትን የደከሙበትን ሊያሳጣቸው ስላልፈለገ እኚህን አባት ከሌ አልልም፣ ዘመኑ ሲደርስ እንገልጸዋለን። የኢትዮጵያ ዓለም ብርሃን መልእክታትን በክፉኛ ሲናገሩ ነበር። በግልጽ እግዚአብሔር ና አታየውም፣ ያን ትንሣኤ ነቅፈኸው የለም አታየውም፣ ትንሣኤውን መጽናኛውም ጊዜ አትደርስም፣ ዋጋ ከፍለሃልና በዕድሜህም በእኔ ታምናሃልና ና ብሎ በግልጽ ተነግሯቸው ተጸጽተው ለፈጸሙት ተጸጽተው ይቅር በለይ ብለው ይህንን ምስጢር የገለጹለት አንድ ወንድማችን አሁንም በሕይወት አለ። ወደፊት ምናልባት ከዘለቀ መስካሪ ሆኖ ይቀርባል። ለሱ በተነገረው መሰረት ወገኖች እሳቸው በቃላቸው ይጸጽተኛል፣ ተሳሳትኩ፣ ያልተገባ ነገር ተናገርኩ፣ በእርጋታ አምላኬን ጠይቄ ቢሆን ኖሮ ይሁሉ ነገር ባልገጠመኝ ነበር። በስጋዬ ዝም እየተናገርኩ ቅጣትን ማስከተለ። የሆነ ሆኖ እኔ ወደ እግዚአብሔር እቅፍ ሄዳለሁ፣ በርቱ፣ እግዚአብሔር እናንተን ያጽናናችሁ ብለው አለፉ። ወገኖቼ አንደበታችንን ማንገታ፣ በተለይም የእግዚአብሔር ሰው ነን የምንል ራሳችን አባት ነን የምንል በቀና መንገድ የሚሄዱትን ወንድሞች፣ እህቶች፣ አባቶች፣ እናቶች በስጋችን ትርጉም እየሰጠን የምናስት ከሆነ ፍርዱ እጅግ ከባድ ነው። ከነዚህ አንዱን የሚያሰናክል ቢገኝ ወየው ለሱ ነው። በአንገቱ ወፍጮ ታስሮ ውስጥ ቢጠልቅ ይቀለዋል እስከ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ለዚህ ነው። አንድን ክርስቲያን ማሰናከል፣ አንድን የእግዚአብሔር ሰው ማደናቀፍ ትልቅ ዋጋ ያስከፍላል።
ነገሥተ ምድር ሰብሕዎ ለእግዚአብሔር